በመካከለኛው ክፍለ ዘመን በእንግሊዝ እምብርት ላይ በተነጠፉት ሜዳዎች ውስጥ ጸጥ ያለ ግርማ ሞገስ ያለው ሰፊ መንደር አለ፣ ዎልፒት። ዛሬ ላይ ይህ ቦታ የድንጋይ ካዋና የፈራረሱ መንገዶች ብቻ ይዞ ቀርቷል። ከ900 ዓመታት በፊት ግን የትም ዓለም ላይ በምንም አይነት ሁኔታ ውስጥ ታይቶ የማያውቅ ለትውልድ ሲዘከር የኖረና ያለ ታሪካዊ ክስተት አስተናግዷል። ታሪኩ የነገሥታት አሊያም የውጊያ ታሪክ አይደለም። ይህ የሁለት አስገራሚ ልጆች አረንጓዴው ቆዳ ቀለማቸው፣ ማንም ሰው ሊረዳው ያልቻለው ቋንቋቸው፣ እንዲሁም በድንግዝግዝ የተሞላ የወቅቱን ትንግርት የያዘ ነው። ዘመኑ ከ1150 እስከ 1170 ለ20 ዓመታት የዘለቀ ነው። በዚህ ዘመን እንግሊዝ በአጉል እምነት፣ በእርስ በርስ ጦርነትና በፊውዳል ሥርዓት ቀንበር እየተነዳች ጭንቅ ውስጥ የነበረችበት ወቅት ነው። ሕዝቦቿ ደግሞ የማይታወቁ መናፍስትን፣ አጋንንትን፣ ጠንቋዮችንና ሌሎች ለእነሱ እንግዳ ከሆኑ አመለካከቶች የተነሳ በታላቅ ፍርሃት ተሸብበው ፀጉረ ልውጥ አይደለም የራሳቸው ሰው እያስፈራቸው በጎሪጥ እየተያዩ የሚኖሩ ነበሩ። በዚህ ወቅት የነበረው የዎልፒት መንደር ማኅበረሰብ ተኩላና ቀበሮ ለማጥመድ ሲባል በመንደሩ መግቢያዎች አካባቢ ጉድጓድ ቆፍረው እያደኑ ይኖሩ ነበር። የመንደሯ ስምም የመጣው ዎልፍ ፒት የቀበሮ ጉድጓድ ከሚለው ቃል ነው። ማኅበረሰቡ የሰባ መሬት ያለውና ጥቅጥቅ ባለ ጫካ ውስጥ የሚኖር ሕዝብ ነበር። ከዕለታት በአንድ ቀን የመንደሩ ገበሬዎች በሥራ ላይ ያሉ አንድ ከብት ያግድ የነበረ ልጅ መንደሩን በጩኸት ደባለቀው። ገበሬዎቹ ከጩኸቱ የተነሳ ተደናግጠው ወደ እረኛው አቅራቢያ ሲጠጉ እንደ እረኛው ባይጮኹም በጣም ተደናገጡ። ያስደነገጣቸው ጉዳይ ደግሞ በቀበሮው ጉድጓድ ውስጥ የተገኙት ፍጥረታት ናቸው። እነሱን ያስደነገጠው ክስተት ግን አሁን ላይ ከተረትና አፈታሪክነት የዘለለ ታሪካዊ ክስተት ሆኗል። በጉድጓዱ ውስጥ አንድ ወንድና አንዲት ሴት በፍርሃት ኩርምት ብለው በግማሽ ዓይናቸው ብቻ ይቃኛሉ። ቀጥ ብለው የወረደ ውብ ፀጉር ያላቸው አንጸባራቂ ልብስ የለበሱ ሰዎች ነበሩ። ገበሬዎቹን ያስደነገጠው ግን ይሄ አልነበረም። የልጆቹ የቆዳ ቀለም ጫካውን የመሰለ ደማቅ አረንጓዴ መሆኑ ነበር። ልጆቹም ቢሆኑ በሚያዩዋቸውና በከበቧቸው ሰዎች የቆዳ ቀለም የተነሳ እንደደነገጡ ናቸው። የእነዚህን ልጆች የሰላምታ ቋንቋቸውን እንኳ የሚረዳ ሰው ማግኘት አልተቻለም። ልጆቹም ጭራሽ እንግሊዝኛ ለሚባለው ቋንቋ ባዳዎች ናቸው። ገበሬ ምንጊዜም ገበሬ ነውና ከጓዳ ውስጥ ያለውን የሚበላ ነገር ሁሉ አቀረቡላቸው። ዳቦ፣ ስጋ፣ ገንፎ ብቻ የቀረ አልነበረም። ለእነዚህ ልጆች ግን የዎልፒት ነዋሪዎች ምግብ አይደለም፣ ሰዎቹ ለራሱ የሚወደዱ አልነበሩም። ምግባቸውም እነሱም እንግዳ ናቸው። ከብዙ ልፋት በኋላ ግን አንድ ገበሬ ያመጣውን የባቄላ ጥሬ ተስፋ በመቁረጥ ስሜትም ቢሆን ቅርጥፍ አድርገው በሉ። የበላ ሆድ መቋጠር አይችልምና ከበሉ በኋላ ከሰው ጋር መግባባት ጀመሩ። የእነዚህ ልጆች ዝናም በሀገሩ ሁሉ ተሰማ። ገበሬዎቹም ለደህንነታቸው ሲሉ ልጆቹን አንድ ሰር ሪቻርድ ወደ ተባለ ባላባት ቤት ወስደው አስቀመጧቸው። በዚያም የተሻለ መጠለያና እንክብካቤ ማግኘት ቻሉ። ከጊዜ በኋላም ሰውንም ምግቡንም እየተላመዱት መጡ። ቋንቋውንና ባህሉን እያጠኑ ተመሳስለው መኖር ጀመሩ። የሚመገቡት ምግብም የገበሬዎቹ ምግብ ብቻ ስለነበር አረንጓዴው ቀለማቸው ቀስ በቀስ እየገረጣ የመንደሩን ሰዎች መስለው ነበር። ሰው የሚበላውን ምግብ ይመስላል ይሉታል። ይሄ ነው። ከተወሰነ ጊዜ ቆይታ በኋላ ደግሞ ገበሬዎቹ ልጆቹ ክርስትና መነሳት እንዲችሉ በማድረግ አጠመቋቸው። ከተጠመቁ በኋላ የተፈጠረው ግን ልብ ሰባሪ ክስተት ነበር። ወንዱ ልጅ ሰውነቱ እየከሳና ፊቱ እየገረጣ በከባድ ሕመም ሲሰቃይ ቆይቶ ወደ ዘላለም ቤቱ ሄደ። የእረፍቱ ምክንያት የተመጣጠነ ምግብ እጥረት እንደሆነ ሁሉም ያስቡ ነበር። አንዳንዶች ግን የለም እኛ የምንበላውን እየበላ የለበስነውን እየለበሰ እኛ አይደለንም እህቱ አንዳች ነገር ሳትሆን እሱ የሞተው አንዳች መንፈሳዊ ጉዳይ ቢኖረው ነው አሉ። ታሪኩ ሲቀጥልም ይህ ግራ መጋባት የልጆቹን ታሪክ አንዴ ከመጥፎ መናፍስት አንዴ ከፍልስፍና ጋር እየተያያዘ እንዲዘልቅ አድርጓል። ያም ሆነ ይህ ግን የተረፈችው ልጅ እንግሊዝኛን በሚገባ አውቃ ለአካባቢ ሰዎችም በራሳቸው ቋንቋ ስለመጣችበት ቦታና የቀረውን ሕይወት ታሪኳን በትንሹም ቢሆን ማውራት ቻለች። ከዚህ በኋላ ነው እንግዲህ የሁለቱ ልጆች ታሪክ ፍጥጥ ብሎ መታየት የጀመረው። ቅዱስ ማርቲን ከሚባል ቦታ እንደመጣች ሀገሩም ዕድሜ ልክ ድንግዝግዝ ያለ በጉም የተሸፈነ ሰማይ፣ ፀሐይ በከፊል ካልሆነ ሙሉ ለሙሉ የማትወጣበት፣ ብርሃኗም አረንጓዴ እንጂ እንደዚህ ዓለም እንዳይደለ፣ ይባስ ብሎ ደግሞ የሀገሩ ሰዎች ሁሉ አረንጓዴ የቆዳ ቀለም ብቻ ያላቸው መሆኑን ከነ ማብራሪያው ዘረገፈችው። እንደዛ ከሆነ ታዲያ እናንተ እንዴት እዚህ ልትገኙ ቻላችሁ ተብላ ለተጠየቀችው ደግሞ አንድ ቀን
ከሰፈር ፈቀቅ ብለን በጎች እያገድን በነበርንበት ወቅት የሚያስፈራ እንግዳ ድምፅ ሰማን። ከዚያም ወደ አንድ አንጸባራቂ ዋሻ ውስጥ ዘለን ገባን። ዋሻውን ስለማናውቀው በውስጡ አንድ ቀን ያህል እግራችን ወደ መራን ተጓዝን። በኋላ ላይ አንድ ታላቅ ለዓይን የሚከብድ ብርሃን አየን። ከብርሃኑ የተነሳ ዓይናችንን ስንጨፍን ግን ያየነው ብርሃኑን ሳይሆን ይህን ጉድጓድ ነበር በማለት አመጣጣቸው ጠፍተው የመጡ እንደሆነ በሚያንጸባርቅ መልኩ ተናግራ ነበር። ቅዱስ ማርቲን ብላ ስለጠራችው ቦታ የሚያውቅ ግን አንድም ሰው በወቅቱ አልነበረም። ልጅቱ አሁን ብቻዋን በባዕድ ሀገር የምትኖር ባይተዋር ነች። ከተጠመቀች በኋላ ስሟን አግነስ ብሎ ሰይሟት የነበረ ሲሆን አንድ የሊን ግዛት ንጉሥ እንደወሰዳትና በንጉሣዊ ሥርዓት አግብታ ቤተ መንግሥት አካባቢ ትኖር እንደነበር በስፋት ሲነገር ቆይቷል። ከዚህ በኋላ ያለው ግን ወደ ተለያዩ አፈ ታሪኮች ተበትኖ ወጥነት አጣ። የልጆቹም ታሪክ ቢሆን ለብዙ እንግሊዛውያን ተረት ተረት ሆኖ በዚህ ጊዜም ይወራል። ከዘመናት በኋላ ተመራማሪዎች፣ የታሪክ ምሁራንና አዋቂ ሰዎች የእነዚህን ልጆች ምስጢር ለማጥናት ሞክረዋል። ሁሉም የየራሳቸው ሐሳብ ያስቀመጡ ሲሆን በቅድመ ተከተል ማየት እንሞክር። አንደኛ፣ የተመጣጠነ ምግብ እጥረት ወይም ክሎሮሲስ። አንዳንዶች አረንጓዴ ቆዳቸው የተፈጠረው ከተመጣጠነ ምግብ እጥረት ጋር ተያይዘው በሚፈጠረው የደም ማነስ ምክንያት ቆዳቸው ቀለሙን ወደ አረንጓዴነት እንደሚቀየር፣ ይህም በሳይንሱ ዓለም ክሎሮሲስ እንደሚባል የገለጹ ሲሆን ይህ የሚያረካ ገለጻ ሊሆን የሚችልበት አጋጣሚ ግን ጠባብ ነው። ምክንያቱም በተመጣጠነ ምግብ እጥረት የምንሰቃይ ኢትዮጵያውያን እንኳ አይደለም አረንጓዴ፣ ነጭ ሰውም ብርቃችን ነው። ሁለተኛው፣ የፍሌሚሽ ሀገር ስደተኞች። ሌሎች ደግሞ እነዚህ ልጆች የፍሌሚሽ ሀገር ተወላጆች እንደሆኑ መከራከሪያ ያቀርባሉ። ፍሌሚሽ በዛን ጊዜዋ የእንግሊዝ ምስራቃዊ ክፍል የነበረች ግዛት ስትሆን በወቅቱ በነበረው የእንግሊዝ የፖለቲካ ቀውስና የእርስ በርስ ጦርነት ተሰደው የጠፉ ብዙ ሕፃናት ስለነበሩ ከእነሱ መሃል ናቸው። ይለብሱት የነበረው ልብስም መንገድ ላይ ያገኙትን ሁሉ ስለነበር የተለየ ሊመስል ቻለ። በውስጣቸው የነበረው ድንጋጤም በሀገራቸው የነበረው እርስ በርስ ጦርነት በፈጠረው ተጽዕኖ ነው ለማለት የሞከሩም አሉ። ይህ አባባልም ቢሆን አረንጓዴ ቀለማቸው ከየት እንደመጣ፣ ቅዱስ ማርቲን የተባለው ቦታም የት እንደሆነ ከፍሌሚሽ ጋርም የሚያገናኘው ነገር ስለመኖሩ አያሳይም። ሦስተኛ፣ ትይዩ ዓለምና አፈ ታሪክ። አሁን ለሚያደንቁና ለሚደነቁ ሰዎች የሚሆን መላምልት መጣ። ሁለቱ ልጆች የመጡት የተሰወሩ ድብቅ ፍጥረታት ከሚኖሩባት ሲዴ ከምትባለው በኮረብታ በጫካና ወንዞች የተከበበች የሴልቲክ ሰዎች አፈ ታሪክ ውስጥ ያለች ቦታ መሆኑን የሚናገሩ አሉ። የዚህ አካባቢ ተፈጥሮ ልጅቱ ከጠቀሰችው ቅዱስ ማርቲን ከተባለው ስፍራ ጋር ተመሳሳይነት አላቸው። የዚህም ስፍራ ሁኔታ የፀሐይ ብርሃን ብርቁ፣ ሰማዩን በጭጋግ የተሸፈነ ነው። ልጆቹ እንደነበሩበት ቦታ አረንጓዴ ጭጋግና አረንጓዴ ሰዎች ግን በሴልቲክ ሰዎች አፈ ታሪክ ላይ አልተጠቀሱም። አራተኛ፣ ተምሳሌታዊነት። በአራተኛ ደረጃ ደግሞ የምናየው አንዳንድ ሰዎች አፈ ታሪኩን ተምሳሌታዊና ከሐቅ የራቀ ታሪክ ነው ይላሉ። ይህም የሆነው በመካከለኛው ክፍለ ዘመን ከነበረው የአካባቢው የክርስትና እምነት አስተምህሮ የተነሳ የአማንያንን ለመቀበል ጥምቀት ኃጢአትን የሚያስወግድ መሆኑን ለማስረዳት ይጠቀሙበት የነበረ ልብ ወለድ ነው። አረንጓዴ ቆዳ ቀለም የተባለውም የሰው ኃጢአትን በተምሳሌታዊነት እንዲገልጽ ሲሆን፣ መጡበት የተባለው ያ ብርሃን የሌለው ስፍራ ደግሞ ከአልባሌ ቦታና ሌላ እምነት የመጡ ሰዎችን ለማመላከት ነው። የወልፊት ቦታ መገኘታቸው ቀበሮ የተባለው ዲያብሎስ ያሰራቸው መሆኑን፣ የሰዎቹን ምግብ መመገብ ከጀመሩ በኋላ ቆዳቸው መንጻቱ ደግሞ የክርስቲያኖች አማናዊ መብል የሆነው የክርስቶስን ቃል መስማት ከጀመሩ በኋላ ወደ ሕይወት መንገድ መግባታቸውን ተረት አዘል በሆነ ምሳሌያዊ አነጋገር ለመግለጽ ነው የሚሉ ሰዎች ቁጥር ብዙ ነው። እነኚህን ካያችሁ በኋላ ታዲያ ልጆቹ በአፈ ታሪክ የቀሩ የሐሰት ተረት ናቸው ወይስ በእውነት ላይ የተሞረከዘ ታሪክ ነገር ግን ወረቀት ላይ ያልሰፈሩ ናቸው ብላችሁ ብትጠይቁ ተገቢ ነው። እኛ ማለት የምንችለው ግን የእነዚህ ልጆች ታሪክ በአፍም ሆነ በወረቀት አሊያም በተንቀሳቃሽ ምስል እንዲህ ተጠብቆ ሊቆይ የቻለው ታሪኳ ሐቀኛ እንኳ ባይሆን ወልፒት የተባለችው መንደር ግን በሕይወት ታሪኳ የሆነ ነገር እንዳስተናገደች በግልጽ ያሳያል። ነገሩ ታሪክም ይሁን ተረት በአውሮፓ ዝነኛ ነው። ምርምሩን ለእናንተ በመተው በታሪኩ ከተመሰጣችሁና አንዳች ነገር ብልጭ ካለባችሁ ቬልግሎብን ሰብስክራይብ በማድረግ ቤተሰባዊ ሐሳባችሁን ጻፉልን። ስለነበረን ቆይታ መሰገንን። ቸር ጠብቁን።